በዛ ሰዓት የነበረውን የነ ይርጋ ዱባለ የነ አሰፉ ደባልቄ የነ ታማኝ በየነ የነበረውን የሙዚቃውን ህይወት እንዴት ነበር? እስኪ ያንን እስኪ አውሩ። ያኮ ይኸውልህ እናውላቸው ናቸው እኮ ያስተካክሏቸው። እናውላቸው ደጀኔ፣ እነ ቀለም ወርቅ ደበበ፣ እናቶ ገዛኝ ዋሴ እነሱ ናቸው ያስተካክሏቸው። በደም በቃ እንደ ብሔራዊ ቲያትር እኮ ነው የሆኑት። እና በጣም ይርጋ በጣም ጎበዝ ዘፋኝ ነው። ማሲንቆ፣ ሁለት ማሲንቆ፣ ክራር፣ ከበሮ ማንኛቸውም ነገር ተሟላላቸው እንደ አዲስ አበባ እንደ ብሔራዊ ቲያትር። ከዛ በኋላ ታዋቂ ሆኖ ያው የፍየል ወጠጤ ሁሉ ብዙ ሙዚቃዎች እንደተጫወተ ከነሱ ጋር ነው የተጫወተው ማለት ነው። ከዚህ ተነስተን ቅዳሜ ገበያ ዙረን ባንድ እየሰራን እንመጣ ነበር። ሲመረቁ ደግሞ እኛንን ኦርኬስትራ የምንሰራ የነበረው እንጂ ሌላ ምንም ሙዚቀኛ የለም። የግል ግን በየጠጅ ቤቱ በየጠላ ቤቱ በየምናምኖቹ የግል አዝማሪዎች ነበሩ እንጂ በመንግስት የተደራጀ ጎንደር ላይ የፖሊስ ሰራዊት ብቻ ነበር። በዛ ሰዓት እኔ በነበርኩበት ሰዓት ማለት ነው። ይሄ ባንድ ሲቋቋምና ሙቀቱ ሲሰማው ጥሩ ስራ ሲሆን አንደኛ አክሊሉ ስዩም ተቀጠረ። ልጅ ነበር የዛን ጊዜ ፋሲለደስ ይማር ነበር። እያዳመጠ እንደኔ ስሜት ስለነበረው ትምህርቱን እያቋረጠ እየመጣ እኛ ጋር ይዘፍን ነበር። ከፖሊስ ኦርኬስትራ እዚህ ፋሲለደስ ሁለተኛ ደረጃ ትምህርት ቤት ይማር ነበር። አንደኛ ነው ሁለተኛ ደረጃ ትምህርት እየመጣ እዛ ይዘፍናል። ምን ይላል? እዛ ተቀጠረ። እንደገና አልማዝ ገብረ መስቀል የምትባል ታዋቂ ዘፋኝ መጣች። ሌሎችም እየተቀጠሩ እየሰፋ ሲሄድ ከዛ በኋላ ወዲያውኑ አብዮት ፈነዳ። አብዮት ከፈነዳ በኋላ ይሄ ሙዚቃ ክፍል ብቻውን ማድረግ አልቻለም። ሰላም የተወደዳችሁና የተከበራችሁ፣ ዛሬ አዲስ እንግዳ ይዤላችሁ መጥቻለሁ። አንጋፋ ናቸው። እንደምትመለከቱት በኢትዮጵያ የቀድሞ የጎንደር ፖሊስ ዘመናዊ ኪነት የሳክስፎን ተጫዋች ናቸው። የሚገርማችሁ ነገር ለ50 ዓመታት ያክል በሳክስፎን ተጫዋችነት አገልግለዋል። ብዙ ታሪክ አላቸው። ሀገርን፣ ሙዚቃን በሳቸው ህይወት ውስጥ የምናይ እንደሚሆን ተስፋ አደርጋለሁኝ እና አስር አለቃ መኮንን ኃይለ ማርያምን እንግዳ አድርጌ ጋብዣቸዋለሁ። ዛሬ ከእሳቸው ጋር ሰፊ ጊዜ ይኖረናል። አብራችሁን ቆዩ፣ የትም እንዳትሄዱ። መልካም ክቡር እንግዳዬ ጥሬን አክብረው ጠይቀውት እሺ ብለው ሳያቅማሙ ፈቃደኛ ሆነው ነው የመጡልኝና በጣም ነው የማመሰግነው እዚህ ስለመጡ ማለት ነው። እስኪ እንደው ሙዚቃ በእርሶ ወደ ሌሎች ጨዋታችን ከመግባታችን በፊት ሙዚቃ ለእርሶ ምንድን ነው? ይሄን እስኪ መጀመሪያ እንመልስና እንግባ። ሙዚቃ ማለት ለእኔ ህይወቴ ነው፣ መድኃኒቴ ነው። ምክንያቱም ሙዚቃ ማለት ህክምና ነው። በእኔ ግምት ህክምና ማለት ነው። እኔ ራሴን ሲያመኝ ወይም ስበሳጭ መሳሪያ ሳክስፎን ይዤ ከተጫወትኩ በጣም እድናለሁ፣ ጤነኛ ሆናለሁ፣ ስቃለሁ፣ ጨዋታለሁ። እና ሙዚቃ ማለት ለሰው ልጅ ህይወቱ ነው። ከአትክልት ንፋስ ከሙዚቃ ደግሞ በጆሮ ገብቶ የሚያጫውት ሙዚቃ ማለት ህይወት ማለት ነው ብዬ ነው የምገምተው። ይህንን ከማሰብ አንጻር እንግዲህ ለብዙ ዓመታት ያክል እርስዎ በሙዚቃ ህይወት ውስጥ አገልግለዋል። ግን ወደዛ እንገባለን በሂደት። እቺ በጣም ያገለገለች ብዙ ጊዜ የፈጀች ሳክስፎኖች ስንት ዓመት ሆናት ግን ከተገዛች? በ86 ነው 87 ዓመተ ምህረት ነው የገዛኋት። 86 ከሆነ እንግዲህ ወደ 32 ዓመት እየሆናት ነው ማለት ነው። በጣም ይገርማል። እንግዲህ አንዳንድ ሙዚቃዎችንም እየተጫወትን ጊዜያችንን አሪፍ እያደረግን እንቀጥላለን ብዬ ተስፋ አደርጋለሁና እንደው ወደ መግቢያ አንድ ሙዚቃ እንጫወት። በጣም ጥሩ፣ ደስ ይለኛል። እስኪ አንድ ሙዚቃ እንግዲህ ይጫወቱልኝ።
በጣም እናመሰግናለን። እውነት በጣም የሚገርም ነው። በጣም ደስ የሚል ዜማ ነው ያሰሙን። በጣም ነው የምናመሰግነው። በጣም አመሰግናለሁ። ወደ ቀጣይ ፕሮግራሞቻችን እንሄዳለን። ተመልካቾቻችን እየወደዳችሁት እንደሆነ በጣም ሀሪፍ ፕሮግራም እንደሆነ ተስፋ አደርጋለሁ። ምርጥ ዜማ ተገባብዘን መጥተናል። ወደ ቀጣይ ጨዋታችን እንሄዳለን። አብራችሁን ቆዩ። ከዚህ በኋላ እንግዲህ ወደ ቀጣይ ጥያቄዎቹ እንሄድና እንደው የት ተወለዱ፣ የት አደጉ፣ የትምህርት ቤት ህይወቶ ምን ይመስላል የሚለውን ነገር እንይና ከዛ ወደ ሙዚቃ ህይወት ውስጥ እንዴት እንደገቡ ደግሞ እናያለን። እስኪ ትውልድ ቦታው የት ነው? እኔ የተወለድኩት ወሎ ክፍለ ሀገር ደቡብ ወሎ የሚባል ቦታ ደሴ ከተማ ሮቢት የምትባል ከተማ አለች። እዛች ደሴ ከተማ ውስጥ ሮቢት ገበያ እዛች አካባቢ ነው ተወልጄ ያደግኩት እና እዛ ተወልጄ ቄስ ትምህርት ቤት እዛ ደብረ ቤተ ስላሴ የሚባል እዛ የቄስ ትምህርት ቤት ያው የአፍ መፍቻውን የቄስ ትምህርት ቤት ከተማርኩ በኋላ ወደ መምህር አካልወልድ ትምህርት ቤት ነው የሄድኩት። እሺ መምህር አካልወልድ ትምህርት ቤት እዛ እስከ 4ኛ ክፍል ተማርኩኝ። ከዛ በኋላ ያው እድሜ ወደ 14 ዓመት ይደርሳል። በዛን ሰዓት ወደ እምድር ጦር ሙዚቃና ቲያትር ክፍል ተቀጥሬ ሄድኩኝ። እስኪ እንደው በትምህርቱ ምን አይነት ተማሪ ነበሩ? በወቅቱ ደግሞ የነበረው የትምህርት ሁኔታስ ምን ይመስል ነበር? እስኪ እሱን እንየው። አዎ ጥሩ ነው ትምህርቱ የነበረ። ነገር ግን እኔ ሙዚቃ ስለሳበኝ በዛ አካባቢ ወይዘሮ ሲን ትምህርት ቤት የሚባል ነበረ። ወይዘሮ ሲን ትምህርት ቤት ደሴ እና ባንድ ስላለው ሙዚቃ ስላለው ትምህርት ቤቱ ራሱ ራሱ ትምህርት ቤቱ ባንድ ስላለው ስመለከት ሳዳምጥ እነሱ ጋር እየተከተልኩኝ ወደ ሙዚቃው አደላሁና ትምህርቱን ተውኩት። ከዛ በኋላ እድል አጋጥሞኝ ያው መጥተው ከእምድር ጦር ሙዚቃ ክፍል የነበሩ አሰልጣኞች መልምለው ይዘውን ሄደው ወደ እምድር ጦር አዲስ አበባ ተነስቼ ሄድኩ። ስንተኛ ክፍል እያሉ ነው? ይሄ ነው 4ኛ ክፍል እያለሁ። 4ኛ ክፍል ገና? አዎ 4ኛ ክፍል ነው። እንደው በምን ምክንያት ነበር የሙዚቃ መጥተው ሲመለምሉ መስፈርቱ ምንድን ነበር? እምድር ጦር ሙዚቃ ክፍል እርግጥ እነዛን ለመቀየር ከጎንደር፣ ከጎጃም፣ ከደብረ ብርሃን፣ ከደሴ መልማይ ሙዚቃ ለመቅጠር መልማዮች እነሱን ልከው እኛንም ከጎጃም ሁሉ አጠራቅሞ አሮጌ አውሮፕላን ማረፊያ አዲስ አበባ እምድር ጦር ሙዚቃና ቲያትር ክፍል እዛ ወስደው ለትምህርት እዛ ተማር። ከዛ ትምህርቱን ቀጠሉ? ከ4ኛ ክፍል በኋላ እዛ ሄደው ትምህርትማ ቀጠልኩ። ተስፋ ኮከብ ትምህርት ቤት ሙዚቃውን በዚህ እየተማር መማር አለባችሁ ተብለን እስከ 12ኛ ክፍል ተስፋ ኮከብ ትምህርት ቤት እዛ ተማር። ማታ ማታ እየተማር ሙዚቃውንም እየተማር እየሰራን ቀን እየተማር ማታ ማታ የተስፋ ኮከብ ትምህርት ቤት ትምህርታችንን ጨርሰናል። እንዴት ነበር እስኪ የሙዚቃ ትምህርት ቤት ሂደቱን እንየው እስኪ። እንዴት ነበር የምትማሩት? መምህሮቻችሁ እነማን ነበሩ? የትምህርት አሰጣጡስ ምን ይመስል ነበር? እስኪ እንየው። እምድር ጦር ሙዚቃ ክፍል ከእናት ከአባት ቤት ይበልጣል። በተለይ ዲሲፕሊኑ ሲኒየር የሚባል አለ፣ አስተማሪ አለ። ሁሉ ነገር በስነ ስርዓት ነው። ስትበላ በስነ ስርዓት ነው፣ ስትሄድ በስነ ስርዓት ነው፣ ስትለብስ በስነ ስርዓት ነው። ታላቅህን ራሱን ታከብረዋል። እና እናት አባት ቤት እኔ እዛ የተማርኩት ስነ ምግባር እናት አባቴ ቤት አላየሁ እና እምድር ጦር ለእኔ እናት አባቴ ቤት ነው ብዬ መናገር እችላለሁ። እና እስኪ እንደው መምህሮቻችሁ ምንማን ነበሩ? የምናውቃቸው ናቸው ወይስ እንደው የውጭ ሀገር? የኔ ቤተሰቦች ናቸው። እንትኑ እንጂ የሙዚቃ ትምህርት ቤቱ መምህራኖች እንትኖች ነበር። አንድ ህንድ ሚስተር አሊባርሻው የሚባል ነበር። ሻምበል
እንግሊዛዊ ነበረ፣ ህንዶች አሉ፣ አርመኖች አሉ። እነሱ ናቸው መጀመሪያ እንትኑን ኖት ትምህርት ቶሪውን ያስተማሩ። ከዛ በኋላ ግን መሳሪያ ካዝን በኋላ ከኦርኬስትራዎቹ ለእኔ የተመደበልኝ ሻምበል አያሌው የሚባል ነበረ። እሱ ነው እዚህ ደረጃ ያደረሰኝ። በግል ማለት ነው? በራሱ ኦርኬስትራ ነው። እሱን እንድተካ ይፈልግ ነበር እሱ። ምክንያቱም ትክ ከሌለ ፍቃድ መውጣት አችልም። ምክንያቱም ያንን መሳሪያ ማን ይሰራል? እና ጠዋት ማታ እኔን ያስተምረኝ ነበር። አያሌው ዘገየ ይባላል። ሻምበል አያሌው ዘገየ። አሁን ሙቷል ነው ላይ ነፍሱን ማረው። እሱ ነው እዚህ ደረጃ ያደረሰኝ ብዬ መናገር እችላለሁ። እስኪ እና አሁን ተማሩ ሙዚቃ ትምህርት ቤቱ ላይ ቀጥታ ተመርቀው ባንድ ምናምን መሰረታችሁ ወይስ እንዴት ነበር? አዎ መጀመሪያ እንደተመረቅን ያው ትምህርቱን እንደጨረስ ቀጥታ ሰልፈኛ እግር ሰልፍ በእንትን እግረኛ ሰልፍ ነው የተገባሁት ሁላችን። ከዛ በኋላ ግን ጎበዝ ይሆን ኖቱንም እያጠናን መሳሪያውንም እየተዋወቅ ከዛ በኋላ እየተመለመል ወደ ሁለተኛ ኦርኬስትራ ተመደብን። እሺ ሁለተኛ ኦርኬስትራ ተመደብን። ከዛ አንደኛው ኦርኬስትራዎቹ ወደ ኮንጎ ሲዘምቱ ሁለተኛ እኛን አዲስ አበባ መኮንኖች ክበብ የተለያየ ቦታ ሁለተኛ ኦርኬስትራዎች ስንሰራ ነበር። ኮንጎ ዘማች የሄዱ ጊዜ እነሱ አንደኛዎቹ ኦርኬስትራዎቹ እኛን ያስተማሩን ኮንጎ ዘመቻ ሄዱ። ከዛ እኛ ሁለተኛ ኦርኬስትራ አዲስ አበባ መስራት ጀመር። እነሱ ሲመጡ ደግሞ ተጠባባቂ ሆነን እያጠናን ሁለተኛ ኦርኬስትራ ሆነን እየሰራን ቆየ። አዲስ አበባ ምንድን ነበር የምትሰሩት? ሆቴል ላይ ነው ወይስ ምንድን ነው? አዲስ አበባ የት ላይ ነበር የምትሰሩት? ሆቴል ላይ? አሮጌ አውሮፕላን ማረፊያ ካምፕ እኮ ነው። ወታደር ካምፑ ነው። ጦር ሰራዊት ካምፕ ነው። ቲያትርና ሙዚቃ ክፍል የምድር ጦሩ አሮጌ አውሮፕላን ማረፊያ ነበር አዲስ አበባ ጦር ኃይሎች በታች። እስኪ ከዛስ እንዴት እያለ ቀጠለ? ከዛ በኋላ ሙዚቃውም እየገባኝ ጓደኞቻችንም በጣም እንትን እያልን ስንሄድ መቼም ሙዚቃ ያታልልሃል። ማታ ምሽት ቤት መስራት ጀመርኩኝ። የት? አዲስ አበባ? አዲስ አበባ። እሺ። እቴሜቴ ቤት የሚባልና የሽከረሜሎ ቤት የሚባል እዛ ሰራ ነበረ። ቀን ምድር ጦር ሰራለሁ፣ ማታ እዛ ሰራለሁ። አሁን በዛ ምክንያት ቀን ብዙ ጊዜ እንቅልፍ እየወሰደ ሲያጠቃኝ ይሄ ልጅ ሆኗል እያሉ እኔም ብዙ ይመራመሩብኝ ነበር። ከዛ በኋላ አስተውኝ ደግሞ ያው ቀጸልኩ። ስሰራ ቆየው እዛው ምድር ጦር ሙዚቃ ክፍል። ከዛ በኋላ ምንም ልንግባባ አልቻልንም። ፍራንክ ለመርኩኝ እኔ የቀን አበል ለመርኩኝና ከዛ በኋላ ከድቼ ምስራቅ ፀሐይ ኦርኬስትራ የሚባለው አስፋው ከበበ የሚባል ከሱ ጋር መስራት ጀመርኩኝ። እዛው አዲስ አበባ ስሰራ ከቆየሁ በኋላ አይ ይሄ ሰውዬ አዲስ አበባ አላዋጣኝም አለና እቃ ምናምን ገዝቶ ኢትዮጵያን መዞር ጀመርኩኝ። ከሱ ጋር ምስራቅ ፀሐይ ኦርኬስትራ ይባላል። አስፋው ከበበ ነው የሚባለው። ከሱ ጋር ስሰራ ቆየሁኝ። የት ይዞራችሁ? በሙሉ ኢትዮጵያ ዙሬ በዛን ሰዓት በደሴ አድርገን በአድግራት በመቀሌ በዚህ በሽሬ አድርገን ጎንደር መጣሁ። ጎንደር መጥቼ እዚህ የፖሊስ ኦርኬስትራ አየሁ። የተሟላ አልነበረም። አንድ ሳክስፎን፣ 2 ትራምፔት፣ 1 ጃዝ እንደዚሁ እንደው የሆኑ ነገሮች ነበሩ። አሁን እነዛ ካየሁ በኋላ አዛዦቹ እኔ ጋር የመጡት ሙዚቀኞች ከምስራቅ ፀሐይ አብረን የነበርነው አዛዦቹን ሲያዩ እኛን ብዙ ነገር አጫወቱ። ይሄ ታድጋላችሁ፣ ማዕረግ ታገኛላችሁ፣ እዚህ ብትቀሩ በጣም ጥሩ ነው ምናምን ብለው እንትን አሉ። እኛ ደግሞ ቃል ኪዳን ስለገባን ሰውየውን ሜዳ ላይ ጥለን እንዴት አድርገን እንቀራለን ምናምን ይዛችሁ የመጣ እና ተመልሰ አዲስ አበባ ሄድኩ። ከአዲስ አበባ በስልክ ምናምን ብለው ቀጥታ ወደዚህ ፖሊስ መጣ። ወደ ጎንደር? ፖሊስ መጥቼ እሱም 1959 ዓመተ ምህረት ግንቦት 24 ቀን ነው እዚህ የተቀበሉኝ። ግንቦት 24? ግንቦት 24። እሺ። ከዛ በኋላ ጎንደርን ደግሞ እናውራው። ጎንደር እንዴት ነበረ? ፖሊስ እዚህ ገባው። ሚኒቴሪ መሆን አልፈለኩም ነበር። ምክንያቱም እዛ ብዙ ያው እንደምታየው ማታ እዛ ሰርቼ ቀን እዛ ኦርኬስትራ ውስጥ ለመስራት ስለከበደኝ አሁን ሚኒቴሪ ለመሆን አልፈለኩም ነበር።
ጀነራል ስዩም አይ እኛ አንተ ወታደር መሆን አለበት፣ አንደኛ ጨዋ ሰው ነህ፣ ጥሩ ልጅ ነህ፣ ሚሊተሪ መሆን አለብህ አሉኝ። እሳቸው የግድ እንትን ብለው ሲመክሩኝ ወደ ፖሊስ ሰራዊት ውትድርና ገባው ማለት ነው በሙዚቃው እዚህ ጎንደር ላይ። አዎ ከዛ በኋላ ሳየው መሳሪያ ስለሌለ ከዴጋ ደግሞ 3 ሴቶች መጥቶ ስለተቃጠሩ የግድ መሳሪያ ስለሚያስፈልግ ጀነራል ስዩም ሰዎች ወታደሮቻቸውን ሰብስበው በሙሉ ጎንደር ከተማ ያሉትን አውራጃ ምናምን ተወካይ አምጥተው ብር አዋጥተው የሙዚቃ መሳሪያ ከአስመራ ተገዝቶ መጥቶ እንዲቋቋም። መንግስት አይገዛም ነበር? ባጀት የለውም። ባጀት ስለሌለው የሰራዊቱ ነው። ከዛ በኋላ ቀጥታ አስመራ ሄዶች ፕሬድ የሚባል ሙዚቃ መደብር አለ፣ እዛ ተገዝቶ መጣ። በደንብ ተቋቋመ። ከዛ በኋላ እኔም ደስ አለኝ። ያው ስራውን እየሰራው ብዙ አመት አገለገልኩ እላለሁ። እስኪ እና ሰፋ እናድርገው እስኪ ጎንደሩንና በወቅቱ ማን ነበረ እንትኑን የሙዚቃ እንትኑን የሚመራው? በፕሮግራሞቻችሁ እነማን ይገኙ ነበረ? የቴት ፕሮግራም ተሰሩ ነበር? አለቃ ነበር፣ 50 አለቃ ጌታቸው ሸሬ ይባላል። ከክብር ዘበኛ የመጣ ነው። እንደኔ እንደዚሁ ወደዚህ መጥቶ የቀረ ነው። እሱ ጎበዝ ነው። ጌታቸው ሸሬ ይባላል። ከነበሩት ደግሞ ታገለ አሰጉ፣ ጨረቃ የሚባል አድማሱ ታየ፣ ባየ የሚባል እነዚህ ኤፍሬም ኪዳኔ ጃስ የሚባል ቀልዱን ተዩ የሚለው ግርማ መንተስኖት ቀልዱን ተዩ እያለ እነሱ እዚህ ስለነበሩ ከእነሱ ጋር አብሬ ተዋህጄ በጣም አጥንተን ጥሩ ስራ እየሰራ ነበር። ከዛ በኋላ ግን ባጀት ተፈቀደ፣ ፖሊስ ሰራዊት ባጀት ተፈቀደና ወጣቶችን ሌሎችን ወደኛ ማሰባሰብ ተጀመረ። ማን አሁን ከእርስዎ ጋር እስኪ አሁን በዛ ዘመን የነበሩ በጣም ተጽዕኖ ፈጣሪ የነበሩ የሙዚቃ ሰዎች አሉ በጣም ብዙ ጎንደር ላይ የወጡ እነማን አብረዋችሁ ይሰሩ? በዛን ሰዓት ጎንደር ፖሊስ ብቻ ነበር። ፖሊስ ብቻ ነበር። ምክንያቱም ሌላ ሙዚቃ ክፍል የለም። እኛም ትምህርት ቤት ስለነበረ የዚህ ፖሊስ ቅዱስ ዮሐንስ ፖሊስ ማሰልጠኛ ትምህርት ቤት ስለነበረ ባንድ የምንሰራው እኛ ነን፣ ኦርኬስትራ የምንሰራው እኛ ነን። በ7-8 ሙዚቀኛ ብቻ። ከዚህ ተነስተን ቅዳሜ ገበያ ዙረን ባንድ እየሰራን እንመጣ ነበር። ሲመረቁ ደግሞ እኛ ነን ኦርኬስትራ የምንሰራ ነበር እንጂ ሌላ ምንም ሙዚቀኛ የለም። የግል ግን በየጠጅ ቤቱ በየጠላ ቤቱ በየምናምኖቹ የግል አዝማሪዎች ነበሩ እንጂ በመንግስት የተደራጀ ጎንደር ላይ የፖሊስ ሰራዊት ብቻ ነበር በዛ ሰዓት እኔ በነበርኩበት ሰዓት ማለት ነው። እሺ እስኪ እንደው በሂደት ከእርስዎ በኋላ አዳዲስ የሙዚቃ እንትኖችም ተፈጥረዋል፣ ቡድኖችም መጥተዋል። እስኪ እነዛን ደግሞ እናውራ። ይኸው ከዛ በኋላ ይሄ ባንድ ሲቋቋምና ሙቀቱ ሲሰማው ጥሩ ስራ ሲሆን አንደኛ አክሊሉ ስዩም ተቀጠረ። ልጅ ነበር የዛን ጊዜ ፋሲለደስ ይማር ነበር። እያዳመጠ እንደኔ ስሜት ስለነበረው ትምህርቱን እያቋረጠ እየመጣ እኛ ጋር ይዘፍን ነበር። ከፖሊስ ኦርኬስትራ እዚህ ፋሲለደስ 2ኛ ደረጃ ትምህርት ቤት ይማር ነበር። አንደኛ ነው 2ኛ ደረጃ ትምህርት እየመጣ እዛ ይዘፍናል። ምን ይላል? እዛ ተቀጠረ። እንደገና አልማዝ ገብረ መስቀል የምትባል ታዋቂ ዘፋኝ መጣች። ሌሎችም እየተቀጠሩ እየሰፋ ሲሄድ ከዛ በኋላ ወዲያውኑ አብዮት ፈነዳ። አብዮት ከፈነዳ በኋላ ይሄ ሙዚቃ ክፍል ብቻውን ማድረግ አልቻለም። ምክንያቱም እኛ ብቻ ነን ያለው። በኋላ እኛ ራሳችን ሙዚቀኞቹ ተሰብስበን አዛዡን ጠርተን እኛ ብቻ እንዴት ሊሆን ይችላል? እንደ አዲስ አበባው እንደ ሀገር ፍቅር ወይም እንደ ብሔራዊ ቲያትር ወይም ቀዳማዊ ኃይለ ሥላሴ ቲያትር የባህል ኪነት ለምን አይቋቋምም ብለን ጠየቅ። አይ ልክ ናችሁ፣ ለአዲሱ ስርዓት ነው እንደዚያ ፈንድቷል። እና ልክ ናችሁ፣ እስኪ ጎበዝ የሆኑ ስነ ምግባር ያላቸው የማይጠጡ ጥሩ አዝማሪዎች፣ ጥሩ ማሲንቆ ተጫዋች፣ ጥሩ እንትን የሚሉ ፈልጉና አምጡ ተባለ። በየጠላ ቤቱ ፈልገን አዝማሪዎቹን ፈልገን አደራጀናቸው። ቡድን አደራጀናቸው። አንድ እንትን የባህል ኪነት አደራጀን። እነዚህ ሰዎች
ባጀት የላቸውም፣ ገንዘብ የላቸውም። ማታ ማታ ይጫወታሉ፣ ቀን ቀንኛ እነሱን ያው በባህላዊ ሙዚቃ እያሰለጠን እያልን ስንል በጣም ከበደንኛ። ሲከብደን የኛ አዛዥ ኮሚቴዎቹ የሙዚቃ እኛን የሚቆጣጠሩን ኮሚቴዎች መኮንኖች አሉ። እነሱ ተሰብስበው ተናግረው ወደ አስተዳደር ሄዱ። አስተዳደር ሄደው ሌላ ሙዚቀኞች እነ ታማኝ እንዲቀጠሩ ታማኝ በየነ ታማኝ በየነ ይርጋ ዱባለ እና እንትን አሰፉ ደባልቄ እነዚህ እንዲቀጠሩና በወጣት እንዲደራጅ ተደረገ። ከዛ በኋላ ማመጣ አቶ ገዛኸኝ ዋሴ የሚባል አሰልጣኝ በጣም ጎበዝ ብሔራዊ ቲያትር ነበረ። እሱ መጣ። ቀለም ወርቅ ደበበ መጣ። አውላቸው ደጀኔ መጣ። ይሄ እንደዚህ ከሆነ በኋላ እዚህ ኦቶባርኮ ላይ አይተው እንደሆነ አሁን ማተሚያ ቤት የሆነው የባህል ኪነት ነበር። እሱ ለነሱ መኝታቸው ምግብ ቤቱም ሁሉ ለዛ ተደራጅቶ እንዲሰለጠኑ ተደርጎ እነየ ሁሉ እዚህ አሁን ያሉት በሙሉ በቃ የፋሲለደስ ኪነት የነበሩት እዛ ገብተው እንዲሰለጠኑ ተደረገ። ለኛም እየረዱን እኛም እነሱ ጋር በመተባበር እንሰራ ነበር። እናንተ ናችሁ ትሬኒንግ አብራችሁ ሄዳችሁ ተሰጧቸው ነበር? እነሱ መጥተዋል፣ ናውላችሁ መጥተዋል። ከኛም ጋር ያው በፕሮግራም እንሰራለን። ምክንያቱም ለማስተካከል ሲባል ውዝዋዜውን አቶ ቀለመወርቅ ደበበ ነው የሚያሰለጥነው፣ አቶ ገዛኸኝ ናቸው። እና እንደዚህ ካደረጉ በኋላ አሁን ደግሞ ወደ ቀበሌ ሄድን። እኛው ራሳችን ፖሊሶች ከፍተኛ 1፣ ከፍተኛ 2፣ ከፍተኛ 3፣ ከፍተኛ 4 የሚባለው መልምለን ክራርና ዋሽንት አሰልጥነን ደግሞ በከፍተኛ አቋቋም እየዞራችሁ አሁን እኔ ቀበሌ 16 ስለነበርኩኝ ለከፍተኛ 3 እኔ ነበር ማሰለጥን። ከፍተኛ 2 10 አለቃ ፍቃዱ ገለቱ ነበር የሚያሰለጥነው። እንደዚሁ በቃ ማዕረጋችን እያለ ሁላችንም እናሰለጥንና ከዛ በኋላ እንደውም እነዛ ልጆች በእውነት ልንገርህ ከኛ የበለጠ ሆነ። አሁን ቀበሌ ኪነት እኮ የለም። በዛን ሰዓት እኮ ግሩም የነበረ የቀበሌ ኪነት ነበር። እነዛም በደንብ አድርገን አሰልጥነን ለኛ ረዳቶች ሆነው እንደውም እዚህ ላይ ፎቶግራፍ አለ፣ እዚህ ጋር ፎቶግራፍ አለ። አላመጣሁም። እሱ እኛ ሰርተን ስንጨርስ እነሱ ይገባሉ። እነሱ ሰርተው ሲጨርሱ ባህል ኪነት ይገባሉ፣ በፕሮግራም ማለት ነው፣ በበዓል ጊዜና በምን እንደነዚህ ደግሞ ለባህል ኪነት ባጀት እስኪደራጅላቸው ድረስ ከኛ ጋር ሲኒማ ቤት በ3 ወር 4 ወር ሙዚቃ እየሰራን ለነ ይርጋ ማለት ነው። ለነዚህ በዛ ሰዓት የነበረውን የነ ይርጋ ዱባለ፣ የነ አሰፉ ደባልቄ፣ የነ ታማኝ በየነ የነበረውን የሙዚቃውን ህይወት እንዴት ነበር? እስኪ ያንን እስኪ አወሩ። ያኮ ይኸውልህ እናውላቸው ናቸው እኮ ያስተካክሏቸው። እናውላቸው ደጀኔ፣ እነ ቀለም ወርቅ ደበበ፣ እናቶ ገዛኸኝ ዋሴ እነሱ ናቸው ያስተካክሏቸው። በደም በቃ እንደ ብሔራዊ ቲያትር እኮ ነው የሆኑት። እና በጣም ይርጋ በጣም ጎበዝ ዘፋኝ ነው። ማሲንቆ 2 ማሲንቆ፣ ክራር፣ ከበሮ ማንኛቸውም ነገር ተሟላላቸው እንደ አዲስ አበባ እንደ ብሔራዊ ቲያትር። ከዛ በኋላ ታዋቂ ሆኖ ያው የፍየል ወጠጤ ሁሉ ብዙ ሙዚቃዎች እንደተጫወተ ከነሱ ጋር ነው የተጫወተው ማለት ነው። በቅርበት እርሶ ከየትኛው ታዋቂ ሰው ጋር በጣም ጓደኝነት ነበረዎት? እኔ እነሱ ሁሉም ይወዱኛል። አንደኛ ምክትል ኃላፊ ነበርኩኝ። ለአንዳንድ ነገሮች ለሚያስፈልገው ነገር ያው ማስተዋሻ ይዤ ሄዳለሁ። የሚፈልጉትን ነገር እኛም የምንፈልገውን ከነሱ ያው ከአዛዥ 100 አለቃ ላይ ከኔ በላይ አብረን በመሄድ ኮሚቴ ማለት አብረን በመሄድ በጣም እንቀራረባለን። ምክንያቱም ሙዚቃ ደግሞ ውድድር ከሌለ እድገት የለም። ኮምፒቲሽን ከሌለ ሙዚቃ አያድግም። እድገት ሲኖር ፖሊስ ራሱ ይቀናል፣ ባህል ደግሞ ራሱ ይቀናና በቃ እንትኑ ውድድር ይሆናል።
ከፍተኞቹ ራሳቸው ልብሳቸው እኮ ከፋሲለደስ ኪነት የሚያንስ ልብስ ነው። ምክንያቱም ከፍተኛው ይገዛላቸዋል፣ ቀበሌው ማለት ነው። ከፍተኛው እነሱ በጣም እዚህ አብዮት አደባባይ ብታይ በቃ ጨረቃ ነበር እኮ። ሰው ንግግሩን አያዳምጥም፣ ኪነቱን ነበር የሚያዳምጠው። ኪነት ደግሞ በእውነት ልንገርህ ጎንደር ኳስና ስፖርት ሙዚቃ በጣም አፍቃሪ በጣም አፍራቅ የሚያፈቅር እኛ ሲኒማ ቤት አለ ሲባል እኮ ማንም ሰው አይቀርም። ከዛ በኋላ 7ኛ ክፍለ ጦር ደግሞ ተቋቋመ። 7ኛ ክፍለ ጦር ደግሞ ሲቋቋም ባሰ ደግሞ እንደገና እዚህ አዘዞ ማለት ነው። ከዛ ደግሞ ኪነቱ እየበረታ ሄደ እና በዚህ አይነት ነው የተቋቋመው ብዬ ነው የምነግርህ። የወር ደሞዛችሁ ስንት ነበር? እንደው በወቅቱ የኑሮ ውድነት እንኳን አልነበረም በእናንተ ጊዜ፣ ግን ስንት ነበር ደሞዛችሁ? ያው የወታደር ደሞዝ ነው። እንትን አለን አበል አለ፣ የቀን አበል አለን። ሙዚቃ በተሰራ ሰዓት የቀን አበል ለምሳሌ ወደ አዘዞ ስትሄድ ያው እንደ ሰራዊቱ ባይሆንም ትንሽ ጭማሪ አድርጎ እስከ 3 ብር እስከ 4 ብር የቀን አበል ይሰጣል። በሙያህ ደግሞ የሙያ እስከ 50 ብር ይፈቀዳል ከደሞዝ ሌላ። ደሞዝ 112 ብር ቢሆን እንደ በአመት 5 ብር 10 ብር 15 ብር እስከ 50 ብር ድረስ እንትን ይላል። ከዛ በኋላ ማዕረግ ይሰጣል። ማዕረግ ደግሞ እንደ ጉብዝና እና እንደ ስነ ምግባር ያው ራሱ ሙዚቃ ክፍሉ ራሱ መርጦ ነው የሚሰጥ። ምክንያቱም ከሌ ቢሾምልኝ ብለው የሚጠይቁት አለ። የኛ ጊዜ በጣም ፍቅር አለ። ጎበዙን ወደ ጉብዝና ሰነፉን እንዲጎብዝ ለማድረግ በጣም ጥረት እናደርግ ነበር። የሙዚቃ ቡድኑ ምን ያህል አመታት ቆየ? ከዛ በኋላ አንድ ባንድ እያለ አንዱም ሲወጣ አንዱም ሲቀር እያለ ስንት አመት አገለገለ? ከዛ እንዴት ነበር የሙዚቃ? ምንም የሚቀር ነገር የለም። አሁን በሙሉ እኮ የፈረሰው ልንገርህ። በጣም እኛ ራሳችንን ሙዚቃ የጎንደር ፖሊስ አዲስ አበባ ሄደን እኮ ዋንጫ ይዘን መተናል። እሺ በጣም ኃይለኛ ሙዚቀኛ ሆኖ የአዲስ አበባ አንጋፋው ሙዚቀኛ የጎንደርን ፖሊስ ሙዚቀኛ ይፈራ ነበር፣ በስራችን ማለት ነው። ምክንያቱም እኛ ሁላችንም በእድሜም አንድነን በአስተሳሰብም አንድነን የሙዚቃ ፍቅር ያለን ሰዎች። እኛ ለገንዘብ አይደለም ለመለዮ ስንል ነው የምንሰራ ነበር። ለፖሊስ ሰራዊት መለዮ ስንል ፖሊስ እንዲህ ነው እንዲባል ነበር የምንሰራ፣ ለዓላማችን ነው የምንሰራ ነበር። አሁን ግን እኔ እንጃ ምንም አይመስለኝም። እኔ እንጃ የራሴ አስተሳሰብ በዛን ሰዓት የምንሰራው ለመለዮና ለሀገራችን የሀገር ፍቅር ስሜቱ ጭምር ከስሜቱ ጋር ነው። በወቅቱ ካሴት መታተም ምናምን ስራዎች አልነበሩም ከተማው ላይ ሙዚቃ ቤቶች ምናምን አይፈቀድም። እንዴት መሰለህ? በዛን ሰዓት አብዮት ስለነበረ የአብዮት ሙዚቃ ለካሴት እንትን አይልም እና የምትሰራው ለክፍል ብቻ ነው። በኋላ ነው ወደኋላ ግን እየመጣ እንትን ሲል ካሴት ወደ ባልሳሳት ወደ 79 77 ወደዚህ አንዳንድ ካሴቶች ብቅ ማለት ጀመሩ። ጎንደር ላይም እንደዚሁ እዚህ ፋሲል ሙዚቃ ቤት ብሎ አንድ ሙዚቃ ቤት ከፍቶ ነበር። ከዛ በኋላ እንደው በድብቅ በኳሊቤራ የተሰራ ሙዚቃ በድብቅ ነው የተሰራቻች ካሴቷ። ካሴቷ ለምን ነው በድብቅ የተሰራው? ደሴ አብቶ ይባላል እሱ ነው ዘፋኙ። በድብቅ እሱ ሙዚቃውን ደስ ብሎት ባለቤቱ ማለት ነው እና በድብቅ ቤቱ ተጠንታ ምን ብላ እሷ ተሰርታ ብቅ አለች። ያችም ብዙ መዘዝ አምጥታለች። ምክንያቱም ማን ፈቀደላችሁ? እንዴት ነው? ለምን? የሚል ጥያቄ መጥቶ ነበር። ሰው ሙዚቃ መስራት አይችልም ነበር? አይቻልም። ካሴት አልተጀመረማ በዛን ሰዓት። እሺ። እና በዛ ምክንያት በዛች ብቅ አለ። አልፎ ቀጥሎ ደረጀ ደገፋው እሱ ቀጥሎ ወጣ ጎንደር ላይ ማለት ነው። እሺ። ከዛ በኋላ ያው መውጣት ጀመረ እና ሰፉ ደባልቄ መውጣት ጀመሩ።
ከዛ በኋላ አክሊሉ አዲስ አበባ ሄደው ነው ያወጡት። አክሊሉ በጣም ተጨነቀ። እዚህ ለመስራት አንደኛ ማዕረግ ነበረው 10 አለቃ ነው። 50 አለቃ አልሆነም ነበር። አስመራ ነው 50 አለቃ የሆነው እና እዚህ ለማውጣት ጨነቀው። የግድ አስመራ መሄድ አለብኝ ብሎ እዚህ ማውጣት ስለማይችል ነው የጨነቀው። በጣም እንትን ነው ስቴዲየም የለም፣ እንደዚህ ጥሩ ስቴዲየም የለም፣ የተጣራ ስቴዲየም ስለሌለ አስመራ መሄድ አለብኝ አለ። አስመራ ሄዶ እነዛም እዛ ያሉት አስመራ ያሉት ሙዚቀኞች ከዚህ ከኛ ጋር ነው የሄዱት። ይሳቅ ባንጆ ይባላል፣ ሰሙኑ ምትኩ ሳክስፎን ተጫዋች ነው፣ ይሳቅ ኪቦርዲስት ነው፣ ታደሰ አለሙ የሚባል ታደሰ አለሙ የባህል ተጫዋች ጃሰሪ ነው። እሱ ሞላ ታደሰ የሚባል እነሱ እዛ አስመራ እነሱ አቀነባብረውለት ያው ከጋሻው አዳልና ከስዩም ጥላሁን ጋር አብሮ በጣም ወዳጆች ስለነበሩ ያን ካሴት ወርቅ አለምን ምናምንን እዛ ሊያወጣቻል። ወርቅ አለም ሙሉ አልበሙ እዚህ ይዘፍኖ ነበር። ጎንደር እያለ ይዘፍነዋል፣ ግን ስቴዲየም ስለሌለ እዛ ሄዶ በስቴዲየም አስቀርጾ በካሴት አደረገ። በካሴት አወጣ። እሺ። እና የኛ በጣም ኃይለኛ ሙዚቃም ነበረ፣ ግን ስቴዲየም ስለማይፈቀድልን አልሰራንላትም። እና ብዙ ሙዚቃዎቻችሁ በቃ እዛው መድረክ ላይ ተሰርተው ብቻ ነው የቀሩት ማለት ነው? በእንትን ይቀረጻል እኮ በቴፕ በተራ ቴፕ ተቀርጾ ይቀመጣል። ምክንያቱም እንዳንረሳው። ያም የሚቀመጠው እኮ ሙዚቃ ክፍል ጽህፈት ቤቱ ነው የሚቀመጠው። ስንፈልግ አውጥተ ያና አስታውሰን እንሰራለን። ምክንያቱም ይሄ የካሴት ስራ በፍጹም አልጀመርንም ነበር ለማለት ፈልጌ። የት አሁን የሙዚቃ ቡድኑን ይዛችሁ የመንግስት ነው? የት ሀገር ዞራችሁ? እኛ በየግንባሩ ሄደን ጦር ግንባር ሁሉ ይደናል። እኛ ለምሳሌ አሁን ጭልጋ ጦርነት ነበረ፣ ሁመራ እንደዚሁ እንትን ኢዱ ሲገባ ደግሞ ለቅስቀሳ ሄደናል። ብዙ 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 ቦታ ሄደናል። አሁን በመጨረሻው እኔ ካራማራ ሄጃለሁ ለምሳሌ በመጨረሻ ጊዜ እና ደግሞ በጣም እኛ የምንሰራ የነበረ መሬት ላራሹና ያልተማረ ይማር የሚል ቲያትር ነበረን። እኛ ኢትዮጵያን ዞረናል 2-3 ጊዜ። እሷን ቲያትሩን ይዘን ሙዚቃውን ይዘን ያው የጎንደር ህዝብ እየተማረ ነው፣ የጎንደር ህዝብ የመሬት ላራሹ ተግባራዊ እያደረገ ነው ተብሎ ተፈቅዶልን እዚህ ጓድ መንግስቱ ኃይለማርያም መጥተው አይተው ፈቅደው ቲያትሩን አይተው ፈቅደውልን እንድንዞር ራሳቸው መጥተው እዚህ ለጉብኝት መጥተው ነበር። በዛን ሰዓት ኢትዮጵያን 2-3 ጊዜ ዙረናል፣ የጎንደር ፖሊስ ማለት ነው። የሆነ ሰዓት ላይ የሙዚቃ ቡድኑ እንትን አለ መሰለኝ፣ ስራ አቆመ መሰለኝ። አቁሟል። አዎ። እንዴት አቆመ? ይሄ እንዴት አቆመ ለሚለው በየቦታው ቪዲዮ በዚህ ሀፓ በዚህ በተለያየ ተኩስ ተከፈተ። ሙዚቃ ክፍሉ ተዘጋ። እኛ ወታደሮች ነን፣ የግድ ግዳጅ ውስጥ ገባን፣ መስመር ገባን ለውጊያ። አዎ መስመር ገባን። ሙዚቃ አቋረጥን፣ ዘጋንና በቃ ወደ ውጊያ ገባን። እሺ። እኔ አሁን ለምሳሌ ጭልጋ እንደዚሁ ተኩስ ሄጃለሁ፣ ውጊያ ከኢዱ ጋር። ብናት እንደዚሁ ከሀፓ ጋር ሄጃለሁ። በዚህ ትክል ድንጋይ ደግሞ ሙሴ ባምብ የሚባል ማላቀው ገደል ውስጥ እዛ ገብተናል። እሺ። ስንት ቦታ እኮ ከሙዚቃ ህይወት እንደገና ወጣው። በቃ ዘጋ። እሺ። ወደ ግዳጅ ገባን። በደንብ ያወሩኝ እስኪ እንዴት ነበር? በግዳጅ ገባን። ግዳጅ ገባን። በመጨረሻ እንደው ስመ ክፉ የሚባል ቦታ ላይ የኛ አንዱ አስተዋዋቂ ነው፣ አንዱ ተወዛዋዥ ነው። በግዳጅ እንደሞቱ ነው የማውቀው ጓደኞቻችን እና ግዳጅ ገባን። ከዛ በኋላ ጦርነቱ እየገፋ ሲመጣ አልፎ አልፎ እንሰራለን፣ አልፎ አልፎ ደግሞ ወደ ግዳጅ እንሄዳለን። ከተማው ክፍት እንዳይሆን ደግሞ ሮንድ እንዞራለን፣ ማታ ማታ ለጥበቃ ማለት ህዝቡን ለመጠበቅ ከእግረኞቹ ጋራ እየዞርን እንቆየ መስክ የለም፣ አራዳ የለም፣ ፒያሳ የለም፣ እዚህ ቸቸላ ምናምን ሁሉ ሮንድ እንዞር ነበር እና ሁለቱንም አጣምረን እንሰራ ነበር። እንትኑ እየባሰ ከዛ በኋላ ያው 83 ሲመጣ ያው ጎንደር ሲገቡ ግማሻችን ታሰርን፣ ግማሻችን ሞቱ፣ ግማሻችን አዲስ አበባ ሄዱ። ተበታትኖ የሙዚቃ ክፍሉ
ራሱ እርስዎ እንዴት ሆነ? እኔ ቀጥታ ታሰርኩኝ። ስሬን ጨርሼ ወደ አዲስ አበባ። ምን ያህል ዓመት ታሰሩ? 8 ወር ነው የታሰርኩት። 8 ወር? 8 ወር እንደውም የከፋ ነገር ምናምን ደርሶቦታል? አዲስ አበባ ነው ያላዙም ነበር የዛን ጊዜ። ያው እነሱ ምንድነው የሚሉት መሰለ፣ ኢሰፓ ሙዚቀኛ ሲባል እንደ ጀነራል ነው የሚያዩት እነሱ፣ በባህል ነው የሚያውቁት። እና እኔ ኢሰፓ ሙዚቀኛ ምናምን ሲባል በጣም ከበዳቸው መሰለኝ። እና ደግሞ እንደምታውቀው የኛ ህዝብ ምን እንደተናገረ አላውቅም። ይዘውኝ ሄዱ። አለምሳጋ ታሰርኩ፣ ሸለቆ ታሰርኩ፣ እዚህ ወይኒ ቤት ታሰርኩ። ከዛ በኋላ ተፈታ እና ከዛ በኋላ እንደውም ተከስሼ ነበረ። ምን አደረጉት? ምንም ማላውቀው ክስ ተከስሼ አዲስ አበባ ናይት ክለብ እየሰራሁኝ እስኪ ቆይ፣ አሁን ለምሳሌ ሙሉ ታስረው ተፈቱ። ተፈተው እንደወጡ ሙሉ የሙዚቃ መሳሪያው ቡድኑ ሲሰው ላይ ተጭኖ ሄደ እኮ። እንዴት ሆነ? ተወሰዱ። ምን ሆነ? እንትኖቹ ወሰዱት፣ ወያኔዎቹ ናቸው ወሰዱት። ሙሉ የሙዚቃ ቡድኑ መሳሪያ፣ ሙሉ ልብስ የለ፣ ጫማ የለ፣ ምን የለ፣ ምን የስፖርተኛ አልጋና ፍራሽ ሁሉ ተጭኖ ነው ሄደ። ከዛ በኋላ እኛ ተበተን፣ ደሞዝም የለም፣ ምን የለም፣ የሚላስ የሚቀመስ የለ። ህይወት አስቸጋሪ ሆነች። አስቸጋሪ ሆን ተበታተን። እሺ እንዴት አደረጉ? እኔ ወደ አዲስ አበባ ሄድኩ። አማራጭ የለኝማ። ቤተሰብ አለ በዛ ላይ። እዚህ 3 ልጆች አሉኝ። እኔ ምን ላርግ? ባለቤቴም ወደ ጠላ ሸመታ ምንድነው ጠላ ጠመቃ ገባች። እኔ ተነስቼ አዲስ አበባ ሄድኩ። ከዛ አዲስ አበባ ሄድኩ። ጓደኞቼን አገኘሁ። ሀረር ማቃቸው፣ አዲስ አበባ ማቃቸው፣ አስመራ ማቃቸው አገኘሁ። እዛ ናይት ክለብ መስራት ጀመርኩ። ከዛ በኋላ ትንሽ ወራት እንደሰራው መቼም ችግሩ መናገር ደስ አይለኝም። ምክንያቱም እንደው እናወራው ታሪክ አይደል፣ በጣም የስቃይ ኑሮ ነው። እዛ ስራ አሉኝ፣ እየሰራው ምን እያልኩኝ ጓደኞቼ ጥሩ ጓደኞች ነው። ነፍሱን ይማረው ታምራት ሞላ አብረን ስለነበር ነው የምንጦር፣ በጣም ይደግፈኝ ነበረ። ከዛ እንደዛ እያልኩኝ ቁብም እየጠጣው ማታ እያልኩኝ እቺን ሳክስፎን ገዝቼ ራሴን ችዬ መስራት ጀመርኩ። እሷ ሳክስፎን ስንት ዓመተ ምህረት ተገዛች? እሺ 85 ላይ ስንት ብር ተገዛች? 12,000 ብር ነው የገዛው። እኔ እኮ ግን 12,000 ግን በዛ ዘመን ያ ብር በጣም ዋጋ ነው። እንዴት ደፈሩ ግን? በዛን ሰዓት እኮ ገንዘብ ነበር። ምክንያቱም ያላቸው ገንዘብ እኮ ባለስልጣኖችና የዘረፉ ሰዎች ናቸው ያላቸው ብር። ግን ውድ እሱ አሁን 12,000 ብር በጣም ውድ ነው። ገንዘቡ ራሱ ብዙ ነገር ይገዛል። አዲሱ እኮ ወደ 20,000 ብር ምናምን ነበር በዛ ዘመን። እቺ አሮጌ ስለሆነች በጣም አሮጌ ስለሆነች እቺን ገዛው። እንደገና እንድትታደስ ተደረገ። አሁን ታድሳ እኮ በጣም ጥሩ ድምጽ የምታወጣው በሙሉ ተቀይሯል። ይሄ ታምፑ የሚባል ነገር አለ። ይሄ ምናምኑ ይሄ በጣም ተቀያይሯል። መሳሪያ በሙሉ ተቀይሯል እቃው ማለት ነው። እና በዛ አሁን ይኸውልህ በዚህ ያለው ከዛ አዲስ አበባ መጥቼ ሊማሊሞ ባንድ የሚባል ደግሞ ጀመርኩ። እስኪ አሁን እሱን መሳሪያ ገዙ። ከዛ ህይወት እንዴት እየሆነ መጣ? በጣም ጥሩ ነው። በመሳሪያ ክራይ ይከፈለኛል፣ በሙያ ይከፈለኝ ነበረ። ጥሩ ኑሮ መጣ። ለልጆችም ለኔም ህይወቴን ትንሽ እያቃናሁ መጣሁ። ተመስገን እያልኩ እያቃናሁ መጣሁኝ። ከዛ በኋላ እዚህ መጥቼ ያው በዛ መካከል ላይ ግን የክስ ደብዳቤ ደረሰዎት? ከዛው ክሱማ ደረሰ። ክሱ ምንም በማላውቀው ነገር በበኩር ጋዜጣ ነው የደረሰኝ። እኔ በኩር ጋዜጣ የሚባል ነበረ በወያኔ ጊዜ ባህር ዳር የሚታተም 10 አለቃ መኮንን ስለሚፈለግ ተብሎ ተጽፎ ጋዜጣ ወጥቶ ነው። ጋዜጣ ወጥቶ ያገኘውም ነፍሱን ይማረው ታምራት ነው። እንትና ዘፋኙ ታምራት ሞላ እሱ አግኝቶት መኮንን ተከሳል ምናምን አለኝ። ሳነበው እንደዚህ መጥቼ በምን ልምጣ? የዛን ሰዓት መኪና 2 ቀን ነው፣ ብዙም ብር የለኝም። እዚህ ቤተሰብም ችግር ላይ ነው ያለሁት፣ እኔም ችግር ላይ ነኝ ስል ባለቤቱን አማከርኩት።
አይ ችግር የለም አለና ደርሶ መልስ እና ትንሽ ገንዘብ አበል የሚሆን ሰጥቶኝ እዚህ መጣሁኝ። ፍርድ ቤት ስቀርብ ምንድነው ክሴ ብል ቀጥታ ወህኒ ቤት ውረድ ነው የተባልኩት። እኔ ደግሞ ክሴን ሳላውቅ እኔ እኮ ጋዜጣ አይቼ ህግን አውቄ ፖሊስ ስለነበርኩኝ ህግ ስለማውቅ ነው እንጂ የመጣሁት እኔ አልመጣም ነበር። እና እኔ እኮ እናንተ እኮ 10 አለቃ መኮንን ኃይለማርያም መሆኔን ያያችሁት እኔ ስናገር እንጂ አታውቁኝም ነበር። ስለዚህ ለምንድን ነው ስል ከኔ ጋር በአውሮፕላን ተሳፍረው የመጡት ወደ 4 ሰዎች ነበሩ። ለካ እዚህ ለግምገማ የመጡ ናቸው። እና እንዳጋጣሚ መተው እዛ እኔ ዳኛዋ ስትጠይቀኝ እነሱ ነበሩ። ምን አርግ ብሎች ነው ብሎ ጠየቋት። እሺ ክሱን እኮ ለወቀው የክሱ መቅድም ስጪ ነው የሚልሽ እያለ ይጠይቅሻል። ለምን አሰጪው ክቡር ዳኛ እያለ እየጠየቀ ነው ብል አይ ቀጥታ ይሄዳለች። እሷም እነሱንም አላወቀቻቸው። በኋላ ስልክ ደውሎ አስተዳዳሪውን ጠየቁት። አስተዳዳሪው መጥቶ ስለሚያውቀኝ ይሄ ሰውዬ እኮ ጨዋ ሰው ታስሮ የተፈታ ህጋዊ ሰው ለምንድን ነው ልክ አይደል የክስ በምን ክስ ነው ከሰሽ ያስመጣሽው ምናምን ብሎ ከዛ በኋላ ክሱ ተዘግቶልኝ እንደገና ወደ አዲስ አበባ ሄድኩ እና ስራዛ ሰውየው በጣም ስላመነኝ ቀጥታ ወደ ሰውየው ሄድኩ ማለት ነው፣ ሆቴሉ ባለቤት እና እንደዛ ነው ታሪኩ ይሄ። ከዛ ወደ ቀጣይ ሙዚቃ ደግሞ ከዛ በኋላ ስራዬን ስሰራ ቆየሁ። የት ገቡ እዛ በኋላ? እዛማ ዳማ ሆቴልኩም አብናትም ሰራ ነበር፣ ዳማ ሆቴልም ሰራ ነበር። ከዛ መጥቼ እዚህ ሊማሊሞ ባንድ አዘዞ እዛ ተቋቁ 7 ክፍለ ጦሮች መሳሪያ ተገዝቶ ምናምን ታድሶ የሚባል ነበር። እኔ ፖሊስ ለው ታድሶ አልገባሁም። ለነሱ ብር ተዋጣና ገዝተው መተው እኔ አልቶ ሳክሴን ይዤ እነሱ ኦርጋን እና ጃዝ አምፕሊፋየር ሚክሰር ምናምን ኦርጋን ገዝተው ከነሱ ጋር ለአንድ አመት ሰራው። ከዛ ኑሬን እያመቻቸው መጣሁ ማለት ነው። ከዛ በኋላ ብዙ ሀገር ከሄድን በኋላ እንዳጋጣሚ ወደ ውጭ ለመውጣት አስበን ነበርኛ። እሺ እና እዛ አንድ ሀብታም ሰውዬ ነው ይዣችሁ ልሂድ ወደ ሱዳን ምናምን አለን። እኛም ተስማማን። እሺ ብለን ልንሄድ ስንል የዛ የወያኔ መረጃ ኃይለኛ ነው ተከታትለው ደርሶ እነዚህማ በሙሉ ደርግ ሰፋዎች ናቸው መሄድ የለባቸውም ተብሎ ታገትን። እሺ ከዛ በኋላ በቃ እንዳንሄድ ተመልሰን ወደ ጎንደር መጣ። በጣም ጥሩ። ከዛ በኋላ አሁን እዚህ ከተማው ላይ ጎንደር ላይ በተለያዩ የፕሮግራሞች ላይ እየተገኙ ይሰራሉ፣ አንዳንድ እንትኖችን ያጅባሉ። ከተለያዩ ከእውቅና ካላቸው የሙዚቃ ሰዎች ጋርም ሰርተዋል። አዎ እስኪ ስለዛ ደግሞ እናወራ። አሁን ብዙ ጋር እኔ እኮ ብዙ ሰርቻለሁ። እዚህ ጎንደርም እኮ ሰርቻለሁ። አሁን እዚህ ጮጮሆ እያለሁኝ ብዙ ወጣቶችን አፍርቻለሁ። እነ ወርቁ ሞላን፣ ሰለሞን የሚባል የደባርቅ ልጅ፣ አለም ወርቅ እቺ ባይዶላ አንደኛ ወጣችው ልጅ የዓለም ወርቅ ባንቺን የምትባል ባንቺ አምላክ። አረ ብዙ ልጆች እንደውም ባይገርም ማሲንቆ የሚጫወተው አዲስ የሚባለው ቴዲ አፍሮ ጋር የሚጫወተው ልጅ ከኔ ጋር እዚህ ብዙ ጊዜ ሰርቷል። ብዙውን ቅኝቶች ብዙዎች ማሲንቆ ያወቀው ጎንደር መጥቶ ምን ማያውቅም ነበር እና ከኔ ጋር እሱም ብዙ ሰርቷል። በአለፍ ደግሞ አይዶል ደግሞ ወዳድር ያለው አይዶል ጎንደር ላይ ዓመተ ምህረቱን አላስታውስም። ስንት ነበረ? እኔ እሱም አላስታውሰውም። እንትኑ ምስክር ወረቀት የሰጡ ጎንደር ሪክሬሽን ላይ ነበረ። አዎ ድራፍት ሮያል ድራፍት የሚባል የዳሽን ፋብሪካ እሱ ለማሳወቅ አይዶል አወዳድሮ ነበር እና ወጣቶች ወደ ባልሳሳት ወደ 500-600 ወጣቶች መጥተው አንጓልን ያ ውጤቱ ሆነ። 3 ወጣቶችን አንደኛ፣ ሁለተኛ፣ ሶስተኛ አድርገን አሸልሜያለሁ። አንደኛው ቶምቦላ የሚባለው ዘፋኝ ነው። አንደኛ የወጣው እሱ ነው አይደለም፣ እሱ ሶስተኛ ነው። ተፈሪ ተስፋ የሚባል ሁለተኛ፣ አንደኛ ኑሬ የሚባለው ኑሮ እነሱ ወጥተዋል።
ሌሎቹም ትንሽ ገንዘብ እንዲያገኙ ተነጋግረን ከዳሸን ጋራ ያው የሞራል መጠበቂያ ተሰጥቷቸዋል። ያንም አድርጌያለሁ። በጣም ጥሩ። እስኪ እንደው ምን ያህል ሽልማቶችን አግኝተዋል? የት ቦታ ተጠርተው ያውቃሉ? ይህንን የመሰለ ሙያ ይዘው ሰዎች እኔ ደርሰዋል? አሁን የምስክር ወረቀቱን አላውቅም፣ በብዛት ነው ያለኝ እኔ እና እንደው በግምት ብነግርህ ወደ 15 ይሆናል ብዬ ገምታለሁ። እሺ። ራሱ ዳሸንም ሸልሞኛል። ዩኒቨርሲቲው ደግሞ ያው እውቅና ሰጥቶኛል። በዚህ ዩኒቨርሲቲ ውስጥ እየገባሁ ደግሞ ክላሲካል ስለምሰራ የኛ በጣም ሰርቷል ብሎ 100 ዓመቱን ባለፈው ያከበረ ጊዜ እውቅና ሰጥቶኛል። ቅድም አሳይቻለሁ አይደለም? እሱን ሰጥቶኛል። እና እንደገና ደግሞ ይሄ ባልና ቱሪዝም በጣም ታዋቂ ሰው ስለሆኑ እኛ መቼም ያለን ይሄ ነው። ወደፊት እውቀቶትንም አንዳንድ ነገርም ብሎ የባህል ኃላፊው ማነው ስሙ ወልዳረጋይ እነሱ ተሰብስበው ይሄ ለእርሶ ማስታወሻ ይሁን ብለው ይሄን አሰርተው ሰጥተውኛል። በጣም ደስ ይላል። እስኪ ደግሞ አሁን ከሙያው ከታሪኩ ወጣ እንበልና ሙዚቃ በባህሪው አዝናኝ ነው። ሰውን ታዝናናላችሁ። ከዛ በተረፈ ደግሞ እናንተ ሙዚቀኞች የራሳችሁ የሆነ ገጠመኝ መዝናኛ የሚያስቅ የሚያስገርም ብዙ ነገር ገጥሟችሁ ያውቃል በሙዚቃ ስራ ውስጥ እንዲሁም ደግሞ በጉዞ በተለያየ ቦታ ውስጥ ከሚያስታውሱት ገጠመኝ እስኪ እናውራ። እኔ ገጠመኝ የምልህ በ73 ዓመተ ምህረት ደሴ እንሄዳለን። ኮምቦልቻ የምትባል ሀገር